ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ቆያችሁልን እያልኩኝ ወደ እሳቱ መረጃዎቻችን ተሻገርኩኝ። ወደ መረጃዎቻችን ስናቀና ህዝባዊ ወያነ አርነት ትግራይ ወይም ህወሓት በትግራይ ክልል ያለውን ሰሞንኛ ግጭት አስመልክቶ በአሁን ሰዓት የምንፈልገው ይህንን ነው ሲል መግለጫ አውጥቷል። እኛም የምናጋራችሁ ይሆናል። በሌላ በኩል በጋዛና በእስራኤል ዳግም ጦርነት ተቀስቅሷል። በእስራኤልና በጋዛ ያለው ጦርነት በአሜሪካ አሸማጋይነት መቆሙም ይታወሳል። በአሁን ሰዓት ታዲያ እስራኤል ወደ ጋዛ በመተኮስ በርካታ ፍልስጤማውያንን ገድላለች። ከሞቱት መካከልም የአንድ ቤተሰብ 7 አባላቶች ይገኙበታል። አብዛኞቹ ሴቶችና ህጻናት እንደሆኑ ነው የተገለጸው። ታዲያ የእስራኤል ድርጊትን በርካቶችን አስቆጥተዋል። ሙሉ መረጃውን ይዘናል የምናጋራችሁ ይሆናል። በሌላ መረጃ የኢራንና የአሜሪካ ውጥረት ቀጥሏል። የኢራኑ መሪ በበኩላቸው አሜሪካ ኢራን ላይ ጥቃት የምትፈጽም ከሆነ ሙሉ ቀጠናውን አሜሪካን ጨምሮ የጦርነት አውድማ ነው የሚሆነው ብለዋል። ኢራን ምንም አይነት የጦር መሳሪያ ቢመጣ አትንበረከክም፣ በዚህ ፈርተን እጅ የምንሰጥ እንዳይመስላችሁ ሲሉ ቆፍጠን ያለ መግለጫ አውጥተዋል። ከዚህም ጋር በተገናኘ ኢራንን አስመልክቶ አሜሪካም ስላለው ጉዳዮች የተናገረችው ንግግር አለ አካተናል። ውድ አድማጭ ተመልካቾቻችን እንደምንም ጊዜ ጠቃሚ መረጃዎችን ይዘን ተገኝተናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። ታዲያ ለቻናላችን አዲስ ከሆናችሁ መሰል መረጃ በየሰዓቱ እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቶ መጫን እንዳይረሱ፣ ቪዲዮ ላይክ፣ ሼር በማድረግ ይጀምሩ። ወደ መረጃዎቻችን ስናመራ ህወሓት ማምሻውን ሰፊ ንግግር አድርጓል። ህወሓት ምላለ የሚለው መረጃ በዝርዝር እንመልከት። ህዝባዊ ወያነ አርነት ትግራይ ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋት የፈጠረውን በፌዴራል መንግስትና በትግራይ መካከል ያለውን ችግር ለመፍታት ለንግግር ዝግጁ መሆኑን ገለጸ። ህወሓት ትናንትና ጥር 23 2018 ዓ.ም በይፋዊ ማህበራዊ ሚዲያ ገጹ ላይ ባጋራውና ለአፍሪካ ህብረት ኮሚሽን በጻፈው ደብዳቤ ላይ ሰላምና መረጋጋት ቁርጠኛ መሆኑን አሳውቆ እንደ ሁል ጊዜው ለንግግር ዝግጁ ነኝ ብሏል። ህጋዊነቱ በምርጫ ቦርድ የተሰረዘው ህወሓት በዚህ ደብዳቤ ኮሚሽኑ ባለፉት ቀናት በትግራይ ክልል የተከሰተው ግጭት እንዲረግብ ሁሉም ወገኖች ከድርጊታቸው እንዲታቀቡ መጠየቁም ይታወሳል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ አርብ ዕለት ባወጡት መግለጫ የፌዴራል መንግስትና ህወሓት በክልሉ ያለውን ሁኔታ ላለማባባስ በከፍተኛ ሁኔታ እንዲታቀቡ መጠየቃቸው ይታወሳል። በትግራይ ክልል አካባቢዎች እየተስተዋሉ ያሉት ሰሞንኛ ክስተቶች እጅግ እንዳሳሰባቸው ኮሚሽነሩ አክለውም ገልጸዋል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በደብዳቤያቸው ድርጅታቸው በትግራይና በፌዴራል መንግስት መካከል ያለውን ጉዳይ ለመፍታት ንግግር ብቸኛ አማራጭ እንደሆነ ያምናልን ብለዋል። ህወሓት ለኮሚሽኑ በላከው ደብዳቤ ሀቀኛ፣ አካታችና ውጤት ተኮር ውይይት ለማካሄድ ቁርጠኛ መሆኑን ገልጾ የአፍሪካ ህብረት ይህንን እንደሚያደርግም እምነት እንዳለውም አስታውቋል። በዚህ መሰረት ህወሓት ገንቢ በሆነ መንገድ በአፍሪካ ህብረት አደራዳሪነት ውይይት ለማድረግ ዝግጁ መሆኑንም ገልጿል። ባለፉት ቀናት የትግራይና አማራ ክልሎች በይገባኛል በሚወዛገቡበት ጸለምት አካባቢ በህወሓትና በፌዴራል መንግስት መካከል ግጭት መከሰቱም ተዘግቧል። የዜና ወኪሎቹ ኤኤፍፒና ሮይተርስ የአማራና ትግራይ ክልሎች ጸለምት አካባቢ በኢትዮጵያ መንግስትና በትግራይ ኃይሎች መካከል ግጭት መካሄዱንና የደህንነትና የዲፕሎማቲክ ምንጮችን በመጥቀስም ዘግበዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ወይም ኢሰማኮ ካለፈው ሳምንት ሁለት ጀምሮ በትግራይ አማራና አፋር ክልሎች መካከል በሚገኙ አንዳንድ አዋሳኝ አካባቢዎች ግጭቶች መቀስቀሳቸውን አረጋግጧል። ኮሚሽኑ በተለይም በጸለምት መጋሌና አብዓላ አካባቢዎች የተነሱት ግጭቶች የሰዎችን ህይወትና የአካል ደህንነትን ስጋት ላይ የሚጥሉ እንደሆነም አስታውቀዋል። ህወሓት በመግለጫው በጸለምት ስለተነሳው ግጭት ያለው ነገር የለም። በተመሳሳይ የፌዴራል መንግስት በትግራይ ክልል ስለተነሳው ግጭት እስካሁን መግለጫም አልሰጠም። በጸለምት ከተነሳው ግጭት ተጨማሪ አርብ ጥር 22 2018 በትግራይ ክልል ማዕከላዊ ዞን ውስጥ በሚገኙ 2 ከተሞችና አንድ ወረዳ ውስጥ አርብ ሌሊትና ቅዳሜ ንጋት ላይ የድሮን ጥቃቶች መፈጸማቸውን ቢቢሲ ያገኛቸው መረጃዎች አመላክተዋል። እንትጮ በተባለችው ከተማ በተፈጸመው የድሮን ጥቃት የአንድ ሰው ህይወት ሲያልፍ አንድ ሰው ደግሞ መቁሰሉን የከተማው ፖሊስ ለቢቢሲ ትግርኛ ተናግረዋል።
በተያያዘም የቀድሞ የትግራይ ክልል ጊዜያዊ አስተዳደር ጌታቸው ረዳ የሚመራው ተቃዋሚ ፓርቲ ዲሞክራሲያዊ ስምረት ትግራይ ኋላ ቀር ቡድን ሲል የጠራው አካል የአፋር ክልልና ጎንደርን የሚያካልል መጠነ ሰፊ ጥቃት ለማካሄድ የሚያደርገውን ዝግጅት ጨርሶ ተኩስ ከፍቷል ሲልም ወንጅሏል። በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ፓርቲ ቡድኑ ከከባድ መሳሪያዎች ከቀረቡትና ከደበቁት በማውጣት ወደ አማራና አፋር ክልሎች እያስጠጋ ነው ብለዋል። ይህንን ውጥረትም ተከትሎ የኢትዮጵያ አየር መንገድ ከአዲስ አበባ ወደ ተለያዩ የትግራይ ክልል ከተሞች አየር ማረፊያዎች የሚያደርጋቸውን በረራዎች ከጥር 21 2018 ጀምሮ ላልተወሰነ ጊዜ ማቋረጡም ይታወሳል። ውድ አድማጭ ተመልካቾቻችን ወደ መካከለኛው ምስራቅ ዜና ስንሻገር የኢራኑ ጠቅላይ ሚኒስትር አሜሪካን በተመለከተ ጥብቅ ማስጠንቀቂያ ሰጥተዋል። ወደ ዝርዝር መረጃው እናምራ። በመካከለኛው ምስራቅ የሚገኘውን ኃይል እያነጣጠረች ካለችው አሜሪካ ጋር የተፋጠጡት ኢራን ጠቅላይ ሚኒስትር አያቶላ አሊ ዋሽንግተን ቴህራን ላይ የምትፈጽመው ማንኛውንም ጥቃት ቀጠናዊ ጦርነት እንደሚያስነሳም አስጠነቀቁ። ሀሜኒ አሜሪካውያኖቹ ጦርነት ከጀመሩ ከዚህ ጊዜ የሚነሳው ቀጠናዊ ጦርነት እንደሚሆን ማወቅ አለባቸው ሲሉ መናገራቸውን ከሀገሪቱ መንግስት ጋር ግንኙነት ያለው ታስኒም የዜና ወኪልም ዘግበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ቁም ነገር ያለው ውይይት ላይ እንደሆነችና ይህ ውይይት ተቀባይነት ያለው ውጤት ላይ እንደሚደርስም ተስፋ ማድረጋቸውን ገልጸውም ነበር። የኢራን የውጭ ጉዳይ ሚኒስተር አባስ አግራቺ በበኩላቸው በቴህራን የኒውክሌር መርሃ ግብር ላይ ስምምነት ላይ መድረስ እንደሚቻል እርግጠኛ ነኝ ሲሉ ለሲኤንኤንም ተናግረዋል። ፕሬዝዳንት ትራምፕ የኢራን የኒውክሌር የማበልጸግ ፍላጎትና ጸረ መንግስት ተቃዋሚዎች ላይ በወሰዳቸው በሺዎች የሚቆጠሩ ሰዎች የገደለ እርምጃ ምክንያት በማድረግ ጣልቃ እንደሚገቡም ዝተዋል። የኢራን የውጭ ጉዳይ ሚኒስተር አራግቺ እንደ አለመታደል ሆኖ አሜሪካ እንደ ተደራዳሪ አጋር ለማየት ያለን እምነት አተናልም ብለዋል። ሆኖም በቀጠናው ባሉ ወዳጅ ሀገራት በኩል የሚደረገው የመልእክት ልውውጥ ከዋሽንግተን ጋር ፍሬያማ ንግግር እንዲኖርም እያመቻቸ መሆኑንም አክለዋል። የኢራን ከፍተኛ የደህንነት ባለስልጣን አሊ ላርጂኒ የድርድር ማዕቀፍ የማዘጋጀት ሂደት ለውጥ እየታየበት እንደሆነም ገልጸውም ነበር። በቀጠናው የሚገኘው ኃይል እያጠናከረች ያለችው አሜሪካ የዩኤስኤስ አብርሃም ሊንከን የተሰኘውን የአውሮፕላን ተሸካሚ መርከብ ወደ አካባቢው ልካለች። ባለፈው ሳምንት ዳግም የአሜሪካ ማዕከላዊ እዝ በአረቢያ ባህር ላይ የተቀሰቀሰ መሆኑንም አስታውቀዋል። የኢራኑ ጠቅላይ ሚኒስትር አሜኒ ትራምፕ በየጊዜው መርከቦችን አመጣለሁ ይላል፣ የኢራን ህዝብ እነዚህ ነገሮች አይፈራምም ብለዋል። ኢራን ከዓለም ወሳኝ የመርከብ መተላለፊያዎች አንዱ በሆነው ሆርሙዝ መሸጥ ላይ ከእሁድ ዕለት አንስቶ 2 ቀናት የሚቆይና ተኩሱን የሚያካትት የባህር ኃይል ልምምድ ማድረግ እንደምትጀምርም ሲጠበቅም ነበር። ይሁን እንጂ የዜና ወኪሉ ሮይተርስ ያነጋገራቸው አንድ የኢራን ባለስልጣን የኢራን አብዮታዊ ዘብ የባህር ኃይል እንዲህ አይነት ልምምድ የማድረግ እቅድ እንደሌለው መግለጻቸው እሁድ ዕለትም ተዘግቦ ነበር። የዓለም ገበያ ላይ ከሚቀርበው ነዳጅ ውስጥም 1/5 የሚሆነው የሚተላለፈው ኢራን በምትቆጣጠረው የሆርሙዝ መሸጥ በኩል ነው። ቴህራን ከዚህ ቀደም ጥቃት የሚሰነዘርባት ከሆነ ወሽመጡን እንደምትዘጋ ዝታም ነበር። በሌላ በኩል ጋዛና እስራኤልን በተመለከተ ወዳገኘነው አዲስ መረጃ እናምራ። በእስራኤልና በሐማስ መካከል በፕሬዝዳንት ትራምፕ አሸማጋይነት የተደረሰው ሁለተኛው ምዕራፍ የተኩስ አቁም ስምምነት ተግባራዊ መሆን በጀመረበት በዚህ ወቅትም እስራኤል በጋዛ ሰርጥ በፈጸመችው ተከታታይ የአየር ጥቃት ቢያንስ 32 ሰዎች መገደላቸው ተነገረ። እንደ ጋዛ ሲቪል መከላከያ ገለጻ በጥቃቱ ከተገደሉት መካከል ሴቶችና ህጻናት ይገኙበታል። በተለይም በደቡባዊ ጋዛ በካን ዩኒስ ከተማ ተፈናቃዮች ተጠልለውበት በነበረ ድንኳን ላይ በሄሊኮፕተር በተፈጸመ ጥቃት የአንድ ቤተሰብ አባላት የሆኑት 7 ሰዎች መሞታቸው ተገልጿል። ነዋሪዎቹ ይህንን ጥቃት ስምምነቱ ተግባራዊ ከሆነ ወዲህ የታየ እጅግ ከባድ ጥቃት ሲሉም ጠርተውታል። ውድ ቤተሰቦቻችን ፈጣሪ ሰላም ለሀገራችን፣ ሰላም ለዓለማችን ይስጥልን፣ ሰላሙን ያምጣልን። እኛም እንግዲህ በየሃይማኖታችን እንጸልይ ማለት እንወዳለን። በቀጣይ በሌሎች መረጃ እስከምንገናኝ ድረስ በያላችሁበት ጤና ይስጥልን።